ለማደራጀት ቀላል ነው። ይሄን ያህል ካታገለ አንድ ነገር ትሞክራለህ እኮ። ይሄው እንደራጅ ስትል ህዝብ ላይ ከ15 ዓመት በላይ ነው አውቃቸዋለሁ። ለምንድን ነው እስካሁን ያልተሳካለ? አይ ነው ጣት መቀሳሰር ምናምን አለ እንትና ነው ገብተውብን ምናምን ትግላችን አማርኛ ስለሆነ ምናምን ትላለህ። ለዛ ነው እኮ እነዚህ ሁሉ ችግሮች ስላሉ ነው። ለኢንፊልትሬሽን ኢዚ ስለሆነ ነው መደራጀት ይከብድሃል የሚባለው። ኦኬ መደራጀት ከከበደ ፕላን ቢ ምንድን ነው? ስልጤውም ይገባባል፣ ወላይታውም ይገባባል፣ ሀዲያውም ይገባባል፣ ትግራዩም ይገባባል። አማራ ነኝ በሚል አረንጓዴ ቢጫ ቀይ ካደረገ እንደ የጨበጠ ፕሮፋይል ፒክቸር ካደረገ ኦፒኒየን ሊደር ይሆንባል። በምን ታውቀዋለህ? ትንሽ እዚህ ጋር በለቃ አንተም አማራ ስለሆነ ጥያቄ የሚያነሳብህ ይመጣብሃል። ስለዚህ ያስከው መንገድ አይሆንም ማለት ነው። ቢሆን ኖሮ ይሆን ጊዜ አይፈጅም። ኦኬ ያም ያዋጣኛል ካልክ ይሄ ደግሞ አይሆነንም የሚሉ ሌሎች የአማራ ልጆችን ወይም ሌሎች እሳቤዎችን ኢንተርቴን ማድረግ መቻል አለብን። በአንድ በኩል የምትታገለው ለዲሞክራሲ ነው፣ በሌላ በኩል ሀሳባቸውን በነፃነት የሚያንጸባርቁ ሰዎችን ታሸማቃላችሁ። ሰው ሀሳቡን እኔ አሁን ከኔ ሀሳብ ጋር ከተቃረንክ ብዬ ካወረድኩ እኮ እኔ ታዲያ ምኑን እንቱ ነውኩኝ? የሰዎች ሀሳብ ካላከበርክ ካልሰማ አንድ ሰው መጥቶ እንደ አባቶቻችን እኮ የሆነ ነገር ላይ ለመወሰን እኮ ይሰበሰባሉ እኮ ግራም ቀኝም ይሰማሉ። ከዛ ጨምቆ የሆነ ሀሳብ እንትን ይላሉ። አሁን የመጣብን እኮ አንድ አንገት አለን የሚል እኮ ነው የመጣው። አንድ አንገት አለን፣ እሳቢያችን አንድ ነው። እኔ ምነው መመራ እንደኔ አስብ፣ እንደኔ ተንፍስ። ማጆሪቲውን ውስጡን የሚኮረኩር ትንታኔ ካልተነተንክ ቤተክርስቲያን እንደገባች ውሻ የሚያሳድህ ስም ይለጠፍብሃል፣ ትሸማቃለህ፣ ሌባ ትባላለህ። መዓት እኮ ነው። ታማኝ በየነ ጋር ስንመጣ አሁን ያነሳባቸው ጉዳዮች ትላንት ከትላንት ወዲያ ለምን አልተነሱበትም? ለምንድን ነው ያልተነሳበት? ዛሬ ምንድን ነው የተገኘው? ታማኝ ሲረዳ አላየህም? የተለያዩ ቦታዎች እየረዳ ገንዘብ እየሰበሰበ ይኸው የጌዲዮ ልጅ እዚህ ጋር አለች። በጌዲዮ በዲላ ሄዶ እኔ እንኳን ቁጥሩን ብሳሳትም ምናልባት ሊያግዙ ይችላሉ። $700,000 ነው $600,000 የሚሰበሰበው ባለፉት 2 10 ዓመታት ነው። ባለፉት 3 10 ዓመታት ታማኝ በየነ ያልደረሰበት ቦታ አለ? ይሄ ነው ምላሹ የሚሆነው። ይሄን ሰውዬ ማንም እየተነሳ ተጠቅሞበት ሚዲያ አቋቁሞ ፈንድሬዝ አድርጎ ታማኝን ከፊት አድርገው ደግሞ ገንዘብ ለምን መጠየቅ ወደ ታማኝ ለማኝ አስቀይረ ይሄን ሁሉ ያደረገ ሰውዬ ሬስቶራንት በተቀመጠበት ቦታ ላይ መሰደብ እና በማንም ጋጠወጥ መተፋት ውሃ መደፋት ይሄ ነው ምላሹ? ታማኝ ካደረሰብህ በላይ 10 እጥፍ ያደረሰብህ ተንታኝን ወይም ፖለቲከኛን አቅፈ ቁጭ ብለህ ታማኝን ማሳደድ ይሄ ነው? ያሳዝናል። ማሳዘን ብቻ አይደለም፣ እንደዚህ ደግሞ ሰዎች ከልባቸው ካለቀሱ ደግሞ አስቸጋሪ ነው የሚሆነው እና ቢያንስ ፌር መሆን አለብን። በቃ ታማኝን ለምን አተውትም? በቃ ታማኝ የግድ ያንተን ጩኸት መጮህ እኮ የለበትም። አንተ የማንን ስራ የማንን ጎፈሬ ታበጠራለህ? ታማኝ እኔ የሁሉም ነኝ ካለ በቃ ለሁሉም እንዲጮህ ለምን አትፈቅድለትም? ከታማኝ ጋር መቃረን ያለብህ አንተ የምታደርገውን ትግል ተው ካለህ ነው። እኔ የሁሉም ልጅ ነኝ ካለ በቃ ታማኝን ለምን አክብረኸው ለሰራው ስራ በቃ ይጩህ ብለህ እንደው ቢዋጥልህም ባይዋጥልህም ለምንድን ነው ከነ ክብሩ ባለፉት እኮ እዚህ እንኳን ቲክቶክ ላይ የታማኝ ሚስት ተዘቅዘቃ እኮ ስትሰደብ ልጆቹ ሲሰደቡ እኮ ጊፍት ትሰጡ ነበር። አንዳንዶቻችሁ ሚስቱ ፋንተሽ በቀለ ስትሰደብ አሁን እየሄዳችሁበት ያለበትን መንገድ እንኳን ቆም ብላችሁ ብታዩ ትክክል አይደለም። ድሮ በጋራ የሚያሰባስበን የነበረ ኢትዮጵያዊነት ፌስቲቫል ምናምን ራሱ በሙዚቃ አከፋፈት ራሱ ጎራ ተከፍሎ እሱንም ልናጣው ነው። ባለፈው የሰሜን አሜሪካ የኢትዮጵያ ስፖርት ፌስቲቫል ላይ የተፈጠሩን አይታችኋል።
ማንም ሰው ኢንተረስት ያለው ሁሉ እየገባ እንዲሆኛለሁ እያለ የጎጡን ጥያቄ የብሔሩ እያስመሰለ ይገባባል። ዲፕ ዳውን እኔ አሁን በርበር ባደረጋችሁ ነው እስኖት የአማራ ጉዳይ አይደለም። እኔ እጄን መዳፊያ አላቃለሁ። ስለ እጄን መዳፊያ አላቃለሁ። ትንሽ ጊዜ ባስለፈለፋችሁ እስኖት አባት የአማራ ጉዳይ አይደለም። ሶላባት የጎጥ ጉዳይ ነው። የጎጥ ጉዳይ ነው። ስለዚህ ይሄ ነገር ትክክል አይደለም። ሌላው ይቀርና እንደው ቢያንስ ፌር ሆነን እንትን ይሄ አይገባውም። ሰውዬ ታማኝ ይሄ አይገባውም። ሚኒሊክ ፋኖ ከልብ እናመሰግናለን። ከዚህ በኋላ የመጨረሻ አንዳንድ ዙር ይኖረናል። ወደ እኔ ነኝ ቴዲ አልተናገርንም እኮ እስካሁን እየጠበቀን ይደርሳችኋል። ችግር የለውም። ቄሮ ሲያወራ ነበር ከማንጋሪ አልነበረም። ከታች ነበር። ኦኬ አሁን ከላይ ሆነ። እሺ ቄሮ እሺ 6 ደቂቃ አለ። ኦኬ ቴንክ ዩ በድጋሚ እድሉን ስላገኘው። ከመጀመሪያ ጀምሮ ርዕሱን ሰምቼው ስመጣ በጣም በአንድ ግለሰብ ላይ ያጠነጠነ የህይወት ታሪክ የሚመስል አይነት ነገር የሚወራበት መድረክ አልመሰለኝም። ታማኝ በየነ በኢትዮጵያ ፖለቲካ ውስጥ ያለው በጎም ሆነ መጥፎ ተጽዕኖ ማንም ሰው እንደየአመለካከቱ ሊተቸው ይችላል። ነገር ግን መሆን ያለበት የታማኝ በየነ ኢትዮጵያ እና የታማኝ በየነ ኢትዮጵያዊነት በተለይ በዚህ 8 ዓመት ውስጥ ምን ፈጠረ፣ ምን አደረገ የሚለው ነገር ላይ ብናተኩርና ከዚህ በኋላ ተመልሶስ የሚመጣ ከሆነ በምን መልኩ ሊመጣ ይችላል፣ ምንስ አይነት አቋም መያዝ አለበት ብለን እናምናለን የሚለው ላይ የምንነጋገር መስሎኝ እየጠበቅኩ ነበር። ግን በብዛት አንድን ግለሰብ ማጀገን ኦር ደግሞ መተቸት ላይ ነው ትኩረት ተደርጎ እየተነገረ የምሰማው። ታማኝ ብያችሁን ያስገባኋችሁ አጀንዳውን ሰምታችሁ መግባት የእናንተ ድርሻ ነው። ታማኝ በየነ እዚህ ጋር 500 ሰው እያደመጧችሁ ነው። ፌስቡክ ላይ ስንት እንደሆነ አላውቅም። የእሱን ቪዲዮ እያጫወትኩ ነው። ታማኝ ኢትዮጵያ ምድር ላይ የታማኝን ያህል ቴዲ አፍሮ እንኳን ታዋቂ አይደለም ማለት ቴዲ አፍሮ ለማሳነስ ቴዲ አፍሮ እንኳን ገና ታዋቂ ባልሆነበት ሰዓት ታማኝ በየነ ታዋቂ የሆነ ሰው ነው። ከሱ ውጭ አጀንዳ ልናደርገው የምንችለው ነገር አለ? የሁለት ባልና ሚስቶችን ተራ ሰዎች እንኳን ጉዳይ እንኳን አጀንዳ አድርገን ቀኑ ሙሉ እናወራ አይደል? አጀንዳው እንደነገርኳችሁ የታማኝ በየነን ድምፅ አሰምቻችሁ ኢትዮጵያዊነት በቃኝ አቆሰለኝ ማለቱን እንዴት አያችሁ ነው። ይህን ያህል አጀገን ነው ምናምን እንደውም አላጀገንም። አጀንዳ አላደረግነውም። እንደውም አጀንዳ አላደረግነውም። አስፈላጊ ከሆነ በተከታታይ 5 ቀን ላደርገው ይችላል። ኦኬ ልቀጥል። የሆነው ነው እኔ የሚታየኝ ታማኝ በየነ በኢትዮጵያ ፖለቲካ ውስጥ እንደነበረው አስተዋጽኦ ምን አይነት በጎ ነገር አበርክተዋል፣ ምን አይነት ነገር መጥፎ ነገሮችንም ሀገሪቷ አሁን ላለችበት ሁኔታስ ምን አይነት አስተዋጽኦ ነበረው የሚለውን ነገር ነው ማየት የምፈልገው። በዚህ ውስጥ ኢትዮጵያ የታማኝ በየነን ኢትዮጵያና የታማኝ በየነ ኢትዮጵያዊነት የማደንቀውንም የምተቸውንም ፓርት ነው ላነሳ የምችለው። በተለይ በዚህ 8 ዓመት ውስጥ ይሄ ለውጥ የሚባለው ነገር ከመጣ በኋላ በጣም ደጋፊ ከነበሩት ሰዎች መሃል አንዱ ነው። ፊት ለፊት ወጥቶ ይሄን ለውጥ በመደገፍ የሚታወቅ ሰው ነው። ብዙ ነገር አድርጓል የመጀመሪያዎቹ አካባቢዎች ላይ። ከዛ በኋላ የተወሰኑ ነገሮች ደግሞ በመሃል ጋር አድርጎ ጦርነቱ የመጣ አካባቢ ላይ ነው ተመልሶ የመጣው። እንደዛ ነው ማስታወሰው። እና ጦርነቱ ላይ በነበረው ነገር የነበረው አስተዋጽኦ ቀደም ቴዲ አንተ ራስህ እንደተናገርከው በትግራይ ጦርነት በነበረ ጊዜ እንደ ኢትዮጵያ ሁላችንም አብደን ነበር የሚል ነገር አንስታል። በእርግጥ ትክክል ነው፣ በዚህ ነገር እስማማለሁ። ሁሉም አብዶ ከነበረ በእብደት እየሰራ ነውን ነገር እንደ ጀብድ ልናወራው የምንችልበት ሁኔታ ይኖራል ብዬ አላስብም። ጥፋት ነበር ማለት ነው ያ ሁሉ በእብደት የተሰራ ጥፋት። ስለዚህ ለዛ ጥፋት ምን ማስተካከያ ወስደናል የሚለውን ነገር ማየት ይኖርብናል። በትግራይ ጦርነት ወቅት ብዙ በሚሊዮን የሚቆጠሩ ወጣቶች ነው ያለቁት። ተነግሮ ተቆጥሮ ማያልቅ ሀብት ንብረት ነው የወደመው።
ብዙ አይነት የፖለቲካ ኪሳራዎችን የደረሱት ዛሬም ድረስ ላለንበት የኢኮኖሚ ቀውስ፣ የሰላምና ጸጥታ ችግር ዋነኛ ምክንያት የትግራይ ጦርነት ነው። እዛ ጦርነት ላይ ደግሞ የነበሩት አንዱ ታማኝ በየነ ነው። በኢትዮጵያዊነት ስም ነው ያ ጦርነት የተካሄደው። ኢትዮጵያ ተደፈረች፣ ኢትዮጵያ ተነካች በሚል ነው የተደፈረው። ግን ኢትዮጵያ ከዛ ምን አተረፈች፣ ኢትዮጵያዊነትስ ምን አተረፈ የሚለውን ነገር ስናይ ዛሬ ታማኝ በየነ የሆነውን ነገር ነው እንደ ምሳሌ ማንሳት የምንችለው። ስለዚህ ቅድም የሸገር ጁንታ የሚባል ልጅ ይመስለኛል በትግራይ ጦርነት ወቅት የተደረገውን ነገር እና ታማኝ የነበረውን አስተዋጽኦ ሲናገር ትችት ሲቀርብበት አይቻለሁ። እሱ እኔ ትክክል ነው ባይ ነኝ። በዛው በተመሳሳይ በትግራይ በኩል ሆኖም ሲያዋጉ የነበሩት ልክ የታማኝን ተመሳሳይ አስተዋጽኦ ነው ሲያደርጉ የነበረው ማለት ነው። ስለዚህ በዚህ መሀል ደግሞ ኢትዮጵያዊ ማን ነው ብለን ልናነሳ የምንችል ከሆነ እንደነ ዲሽታጊና ማንሳት እንችላለን፣ እንደነ ልደቱ አያሌው ማንሳት እንችላለን። ጦርነትን የተቃወሙ ሰላምን በአደባባይ የሰበኩ ታማኝ በየነን አይደለም ከታማኝ በየነ በላይ ሊጠራ የሚችል በዓለም አቀፍም በሀገር አቀፍም ሊጠራ የሚችል ኃይሌ ገብረስላሴ በአደባባይ ሚዲያ ላይ ወጥቶ ነው የዲሽታጊናን ሰላም ይሁን ሰላም ይውረድ ማለቱን በአደባባይ ያወገዘው። በዛ ደረጃ ያበርንበት ሁኔታ እንደነበረ ማንም የሚያውቀው ነው። ስለዚህ ታማኝ በየነ ኢትዮጵያ ብሎ ኢትዮጵያዊነትን ብሎ ያደረገው ነገር ለዚህ ሁሉ ደርሰናል። ለዚህ ሁሉ የኢኮኖሚ ቀውስ፣ የሰላምና ጸጥታ ችግር፣ የመከፋፈል ብዙ አይነት ነገሮች መጥተዋል። ስለዚህ ኢትዮጵያዊነት እና ኢትዮጵያ ዛሬ ላይ ታማኝ በየነን ሆና ትታየኛለች። ራሱን አርሞ መምጣት በሚችልበት መልኩ ተመልሶ ሊመጣ ይችላል ብዬ ገምታለሁ። ከዛ ባለፈ ግን ቀደም እንዳልኩ ግለሰቦች ላይ ትኩረት ማድረጋችን